ህመምም ሲጫጫነኝ እነሱ ስራ ሲወጡ ያኔ ቤት ውስጥ ቁጭ ብዬ ታምሜ ተኝቼ ሰው መጥቶ ባለመጠየቁ ብቻ በጣም ከባድ ጊዜያትን ነው ያሳለፍኩት። 2030 ላይ ያለው አብርሃም እንዴት ነህ? ደህና ነህ ወይ? ጥሩ ደረጃ ላይ ቁጭ ብለህ ይሄን ቪዲዮ 2030 ላይ ደግመህ እንደምታየው አምናለሁኝ። ብዙ ጊዜ ደግሞ ያው ምግብም የምትመገበው ምግብ ሁሌም ሽሮ ነው እና ደግሞ የጎቢ እንጀራ ይባላል ታውቃለህ? የጎቢ እንጀራ እንጀራው እሱ አስቸጋሪ እንጀራ ነው በጣም በቃ አፍ ላይ ለራሱ የሆነ ይከሰከሳል ታውቃለህ? ክሽክሽ ይላል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬም በአዲስ ገስት በአዲስ ኤፒሶድ ተመልሰናል። ግቢ ፖድካስት ተመልሷል ይላል ሰው። ዛሬም ከአዲስ እንግዳ ጋር እንገኛለን። ያው ያበደ እንግዳ ይዘን መጥተናል። ራሱን ያስተዋውቃል። እሺ፣ አብርሃም አቻም እባላለሁኝ። የአሶሳ ዩኒቨርሲቲ የሁለተኛ ዓመት የፐብሊክ አድሚኒስትሬሽን ተማሪ ነኝ። ስፍራ ከየት አካባቢ ነው የመጣው? ምናምን ሁኔታውን ምናምን የመጣሁት እንግዲህ አማራ ክልል ውስጥ ምዕራብ ጎጃም የምትገኝ ወረዳ ሰከላ ወረዳ ትባላለች። ወረዳችን እንግዲህ እዛ ነው ተወልጄ ያደኩትኝ። እዛ ብዙ ነገር ያው ያሳለፉበት የልጅነት ህይወቴን እስካድግ ድረስ እዛ ነው ሁሉን ነገር ብዙን ነገር ያሳለፍኩትኝ እና ያው መወዳት ከተማ ነች ሰከላ። በነገራችን ላይ ያው እንደዛ ልጅነቴን እዛ አጥጥም ያልፍባታል። ሰከላ አባይን ወለደች። ሰከላ አባይን ወለደች የተባለላት ነች። አባይን አይታችሁታል ማለት ምንጩ ምን አለ የምር? አባይ ምንጩ እኛ ጋር እንዲያውም ቢያንስ 2 ኪሎ ሜትር ምናምን ቢረራቅ ነው ከኛ ሰፈር ማለት ነው። 2 ኪሎ ሜትር ምናምን ቢረራቅ እንጂ በጣም ቅርብ ነው። ብዙ እንዲያውም ከ16ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ብዙ የአውሮፓውያን ተመራማሪዎች ይመጡ ነበር ወደኛ አካባቢ ማለት ነው። እና በሚመጡበት ሰዓት በቃ ብዙዎቹ የአባይ ምንጭ መነሻ ልክ ሰከላ እንደሆነ ብዙዎቹ ተናግረዋል። እና በዛ ምክንያት ምንጩ ምናምን ያለበትን ቦታ ስፔሲፊክ ሶርሱ እዛ ብሉ ናይል ሶርስ እዛ እንደሆነ ተናግረዋል። ያው ያለው ነገር አባይ በቃ ደስ የሚል ሀገር ነው። ብዙ ነገሩ በቃ ይመቻል። የአየር ንብረቱ በጣም ተስማሚ ነው ታውቃለህ? ከሁሉም በላይ የሚገርም የአየር ንብረት አለው። ጸዴ ነው በቃ ብዙ ነገሩ ይመቻል። አየር ንብረት ተመቸ ማለት ደግሞ በቃ ለኑሮ ምቹ ነውና ተራራማና በቃ ዝናባማ ሀገር ነው። ወር ደጋ ነው ወይና ደጋ የሚባለው ቦታ ላይ ነው። አብርሽ እያልን ነው አምጣራ። አብርሽ ከሰከላ ይሄን ይመስላል ተውቁ። አሁን ደግሞ ወደ ጥያቄዎቻችን እንገባለን ማለት ነው። የመጀመሪያው ጥያቄ በኮቪድ ታይም ምን አይነት ሌቭል ላይ ነበርክ? በኮቪድ ታይም ያው የ9ኛ ክፍል ተማሪ ነበርኩኝ እና በኮቪድ ታይም ትምህርት ለተወሰነ ጊዜ አቁመን ነበረ። ባቆምኩበት ሰዓት አንድ የተወሰነች ስራ ጀምሬ ነበር። እንዳጠቃላይ ሀገራችን ላይ የሚያስተዋወቋት ያችን ስራ እኔ ብዬ አስባለሁ። ካርድ ፕሪንት እያደረኩ የወረቀት ስራ ሰራ ነበረ። አዲሱን የወረቀት ስራ የሚፋቀው ካርድ ነበረ በመጀመሪያው ጊዜ ነበረ ከዛ በፊት እኛ አካባቢ እኛ ወረዳ ላይ እና ያን ፕሪንት ማድረግ ስራ የጀመርኩበትኝ ያው በሰው ምክንያት ነው የጀመርኩት። ኤጀንቱኝ ነው ተቀጥሬ ሰራ የነበረው እና ያን ፕሪንት ትንሽ አስቸጋሪ ነበር እንደኛ አካባቢ ለማስለመድ። የወረቀት ስራ የተፋቀ ካርድ ትንሽ አስቸጋሪ ነው ታውቃለህ። ሰው አያምንህም። በጣም ከባድ ጊዜ ነበረ በቃ ለማሳመን። ካሳመንኩ በኋላ ደንበኛ ምናምን ማፍራት አለ እና ኮቪድን እንደዛ አድርጌ ያሳለፍኩኝ። በቃ አሪፍ ብር የተወሰነ ሰርቼ ነበረ። በቃ ጸዴ ነበረ ያኔ። ኮቪድን ያው ቤት ምናምን ቁጭ ብዬ አይደለም ያሳለፍኩት። በስራ ተጠምጄ ምናምን ነበር። ማክስ አድርገን ነው ሱቅ ላይ ለራሱ ካርድ ስናከፋፍል ፕሪንት እያደረኩ ነበር ማከፋፍለው። ያው አለ መስመር አለ ገደብ አለ ርቀትህን ጠብቅ ምናምን የሚባል ነገር አለ ሱቅ ላይ ራሱ። ሱቅ ላይ ለራሱ ልክ እንትን ትላለህ ፕሪንት አድርገህ በቃ ማስረከብ ነው እንጂ ጠጋ ምናምን ቅርርቦሽ በዛና አስቸጋሪ ነበረ። ያው ጠጋ ብለህ ለመስጠት ምናምን ትንሽ ያለው ነገር ገመድ ተዘርግቶ ነበር ሱቅ ላይ ልክ ርቀታቸው እንዲጠብቁ ጠጋ ብለው መገበያየት አይቻልም ነበር በወቅቱ እና በዛ አሳለፍኩኝ። አሪፍ ጊዜ ነበር ያሳለፍኩት በኮቪድ ሰዓት ከ5 ዓመት በፊት ጸዴ በቃ ብቻ አሪፍ ይኸው የስራንም ልምድ ሀብዬ የጀመርኩበት ከዛን ታይም ጀምሮ ነው። ብዙ ነገሮችን ያ እንደዛ ነገር አለ ስራ ምናምን ለመጀመር ምክንያት ሆኖኛል በወቅቱ እረፍት መሆኑ እና ከትምህርቴም ያው ጎን ለጎን እንደዛ አድርጌ ስራ ጀምሬ ነበር።
የኮቪድ ጊዜ ያለው አንተ አለ አይደለ? ከዚህ 6 በፊት ጊዜ ያለው አንተና አሁን ያለው አንተ መካከል ለውጥ አለ ወይ? ካለስ ምን አይነት ለውጥ? ለውጡንስ ሰርተህበት ነው ወይስ ዝም ብሎ ለራሱ የመጣ ለውጥ ነው? ለውጥ አለው። ሁኔታዎች ብዙን ጊዜ ያው ቼንጅ አድርገውታል ብዙ ነገር ማለት ነው። ልክ ከ5 ዓመት በፊት የነበርኩት እኔና አሁን ትንሽ ይለያያል። ብዙ ነገሮችን በትምህርት አቅ ነበረ በፊት ላይ ታውቃለህ። እኔ ገባ ብዬ ያየኋቸው ነገሮች አልነበሩም ዲቴል ገብቼ ምናምን። ግን ሁኔታዎች ስቴፕ ባይ ስቴፕ አይ ቲንክ ቢያንስ እንኳን ትንሽ ነገር ምን አለ መሰለህ የራብን ችግር አሁን በመጽሐፍ ምናምን ነው ማውቀው። ያው ቤት ላይ እንግዲህ ራብ ምናምን የሚባል የለም ቤተሰብ ጋር ስትሆን ምናምን። ግን ወጣ ብለህ ሁኔታዎችን ምናምን ስታይ በአካል ትረዳዋለህ እና በጣም ዲፈረንስ አለው። እኛ ከምናነበው ይልቅ በአካል ስናየው የራብን ምንነት በጣም ተረድቼበታለሁ። ይችንን ሁኔታ ትንሽ አስቸጋሪ ነበረች። ያው ለውጥ በዚህ ብዙ ነገሮችን አዳፕት ያደረኩበት ነገር አለ ከዛ ከእንትን ካልኩ በኋላ ከ5 ዓመት በኋላ ማለት እና አሪፍ ያው እንግዲህ ቻሌንጆችን መጋፈጤ በጣም ትልቅ ነገር ነው ለኔ። የህይወት መስመሬን ወደፊት በቃ በትክክለኛው መንገድ እንድሄድ ይረዳኛል ብዬ አስባለሁ። ለውጥ አለ ብዬ ነው ማስበው። እንደዚህ ለውጡን አቅደህበት አይደለም ማለት ነው? አዎ አቅጀበት የሄድኩት ነገር የለም። እሺ ያው በቅርቡ ያሳካው ማለት ከሆነ ልታሳካው ከዚህ ከመምጣት በፊት ልታሳካው የቻልከው ነገር የሆነ አቺቭ ያደረግከው ነገር አለ? ያው ማለፍም ሊሆን ይችላል እዚህ ቱዌልቭ መምጣት ሊሆን ይችላል። ሌላም ነገር ካለ ስኬት የምትለው በዚህ 5-6 ዓመት ውስጥ? ስኬት ያው ያሳካውት ብዬ የምለው ከዛ ልክ እንዳልኩህ ስራ ከጀመርኩ በኋላ ብዙ ስራዎችን ተንቀሳቅሼ ለመስራት ሞክሬያለሁ እና በዛን ወቅት ብዙ ልምዶችን አግኝቻለሁኝ። ቢያንስ ማላቃቸውን ስራዎች አሁን ላይ ልክ እንደ ባለሙያ ሆኜ መስራት የምችልባቸው ስራዎች አሉ። ኤግዛምፕል ብንወስድ አሁን ልክ ጋራጅ ቤት ምናምን እንደዚህ አይነት ነገሮች ምንም እውቀቱ የለኝም ነበረ፣ ግን ከኮሮና በኋላ የመጡ ነገሮች ናቸው እነዛ። ከኮሮና ልክ ከካርድ ከጀመርኩ በኋላ እንደዛ ፕሪንት አድርጌ ማከፋፈል ከጀመርኩ በኋላ ልክ ስቴፕ ባይ ስቴፕ ሁሉም ነገር የመጡ ናቸው። አሁን እንደዚህ ሙያዎችን የለመድኩበት ሁኔታ አለ። እነዚህን ነው አቺቭ ያደረከው? አዎ ሙያዎችም ምናምን መልመድ የተለያዩ ነገሮችን ቢያንስ በቃ ለወደፊት ህይወቴ ይጠቅሙኛል ብዬ ማስባቸው ሙያዎች ትንሽ የተማርኩበት ያህል ሁኔታ አለ። በዚህ 5-6 ዓመታት ውስጥ ያጋጠሙ ቻሌንጆች? በዚህ 5 አለ ቻሌንጅ አለ ብዙ ነገር። እዚህ ያው 5 ዓመት ልክ ሁሉም ነገር የሚጀምረው ከኮሮና በኋላ ነው። ብዙ የኔ ህይወት አዲስ ነገር ያለው እና ከ5 ዓመት በኋላ በፊት ብዙ ነገሮችን ራሴን በራሴ ለማስተዳደር በጣም የለፋውበት ታይም ነው። ካለው ከሁኔታው አንፃር ያው እኛ ጋር ትንሽ የግጭት ምናምን ሁኔታ አለ እና እነሱን ከቤተሰብ ከመጠየቅ እኔ ሰርቫይቭ በራሴ ለማድረግ አቅጄ ተነስቼ ነበር እና ያለውን ነገር ሙሉውን ሰርቫይቭ እያደረኩ ነው የመጣሁት። አብዛኛውን ነገር በቃ ለመልፋት ምናምን ሞከርኩ፣ ብዙ ነገሮችን ጣርኩኝ እና አሳካኋቸው። ቢያንስ ራሴን እዚህ ላይ አግኝቼዋለሁ፣ አሁን ደረጃ ላይ አግኝቼዋለሁ ብዬ አስባለሁ። እነዛን ነገሮች ቻሌንጆችን በማለፍ ብዙ ነገሮችን በማሳለፌ አሁን ራሴን እዚህ ላይ እንደዚህ በመድረሴ ለራሱ ያሳካሁት ነገር ነው ብዬ አስባለሁ። በጣም ላይክ እኔ እንደማቀም ያው እዚህ እኛ ወደ ቤተሰቦች በምንሄድበት ጊዜ ወደ ቤተሰቦች አልሄድክም፣ ያ ራሱ አንድ ቻሌንጅ ነው። እስኪ ያን ጊዜ እንዴት ትገልጸዋለህ? እዚህ መቅረት ትንሽ ያው በወቅቱ አዲስም ስለሆንኩ ከቤትም ያው ከሀገርም ወጣ ብዬ ማላቅ ያው ነበርኩኝ። እዚህ ለመቅረት ሙሉ ለሙሉ ራሴን አሳምኘው ነበርና ትንሽ ስጋቻ ነበረ፣ ፍራቻ። እዚህ የሆነ ነገር በቃ እንዴት ሆኜ ነው የምቆየው? ማን ጋር ነው የምቆየው? እንዴት ነው ከሰው ጋር መኖር የምችለው የሚለው ነገር ትንሽ አስፈርቶኝ ነበረ እንደውነቱ። እና ግን እኔ ምንም ነገር ቢሆን በቃ በራሴ ሁሉም ነገር መቋቋም እንዳለብኝ ለራሴ አሳመንኩትኝ። ለመጀመሪያ ጊዜ እዚህ ስቀር ለተወሰነ ሳምንት ለ2 ሳምንት በጣም አስቸጋሪ ጊዜ ነበር። ሰውን እስክትላመደው ድረስ እያንዳንዱን የአየር ንብረቱን ሁኔታውን በቃ ምን ለሀገሪቱ ምን አይነት ነገር እንደሚያስፈልግ ራሴን ገመገምኩትኝ። ቀጥታ ወደ በረሃ ነበር የወጣሁት። ያው የአየር ንብረቱን
ትንሽ እዚህ ያለው ሁኔታ ለስራ ምናምን አስቸጋሪ ስለነበረ ወደ በረሃ ነው የወጣሁት። በረሃ ስወጣ ከባድ ጊዜ ነው ያሳለፍኩት። በህይወቴ እንግዲህ ከባድ ጊዜያትን እያሳለፍኩኝ የሚሄድኩበት ቻሌንጅ ጀመረኝ ማለት ነው። ከዛ ትንሽ በጣም በወቅቱ ክረምትም ስለነበረ ዝናባማ ነው ምናምን፣ በጠዋት ነው የምትነሳው ስራ ለመስራት እና በጣም አስቸጋሪ ጊዜ ነበረ። ለስራም እንግዲህ የበረሃ ስራ ትንሽ አዲስ ነበርኩ በወቅቱ። ግን ምንም ቻሌንጅ ይሁን እጋፈጣለሁ ምናምን ብዬ ራሴን አሳምኜ ስለነበረ 2 ወር ሙሉ በበረሃ አሳልፌ ነበረ እና በበረሃ ያለው ህይወት ትንሽ እንደ ሰው ይከብዳል። አዎ ብዙ ነገሮቹ አስቸጋሪ ናቸው። ጫካ ነው፣ አንበሳ ይጮህብሃል፣ የእባብ ዝርያ አለ፣ ብዙ ነገር ያው ሪስክ አለው። ግን ማይቻል ነገር የለም። ያው ራስን እስካሳመንከው ድረስ ሁሉን ነገር መቋቋም ይቻላል። እኔ ቻሌንጆችን እጋፈጣለሁ ብዬ አሰብኩኝ። በጣም በቅርቅሃ ላይ ነው። ቅርቅሃ እንግዲህ ምኝታ ካለመኖሩ የተነሳ ቅርቅሃ ነበረ ያው ምንተኛው እና ይቆረቆረናል ወገባችን ምናምን። ያው ደሞ ስራ ላይ ውለህ በጣም ደክሞ ስተኛ ቅርቅሃ ላይም ያው እንተኛለን፣ እንቅልፍ ይወስደናል መቼም ድካም አንፃር ስለሆነ። እንደዛ ውሃ ችግር ነበረ። በጣም ጫካ ነው ምናምን፣ ምንም ነገር ጎረቤት ምናምን ሰው የምታየው የለም። እኛ ብቻ ነን ልክ ስራ ይሄን ሰራተኞች ብቻ ነበር የነበረው። ብዙ ጊዜ ደግሞ ያው ምግብም የምትመገበው ምግብ ሁሌም ሽሮ ነው እና ደግሞ የጎቢ እንጀራ የሚባል አለ ታውቃለህ? የጎቢ እንጀራ እንጀራው እሱ አስቸጋሪ እንጀራ ነው በጣም። በቃ አፍ ላይ ለራሱ የሆነ ይከሰከሳል ታውቃለህ፣ ክሽክሽ ይላል፣ አስቸጋሪ ነው እና እሱን እየተመገብነ በሽሮ 2 ወር ድፍን አስቸጋሪ ጊዜያትን አሳለፍነ። ያው ያለው ቻሌንጆቹ ነበሩ፣ የስራ ድካሙ ምኑ ብዙ ነገሮች ነበሩ። በረሃ ላይ እንግዲህ እንደ አዲስ ሰው ይከብዳል። እንደኔ ቢያንስ አሁን ሁለተኛ ብሄድ ከበፊቱ ቻሌንጅ የተሻለ አሁን አሳልፋለሁ ብዬ አስባለሁ። እንደ አዲስ ሰው አልሆነም። ሁኔታዎችን ተምሬበታለሁኝ በረሃ እንዴት መኖር እንደሚቻል። ግን በወቅቱ አዲስም ስለሆንኩኝ በጣም ከባድ ጊዜያትን ነው ያሳለፍነው። ኢቭን እንኳን ማለት ነው እኔ ጋር የነበሩት ብዙ ጊዜ በረሃ አሳልፈው ነበር። ግን እዛኛው እንደዛ እኔ በሄድኩበት የነበረበት በረሃ በጣም ከባድ ነበረ ብለው ያወራሉ። እንግዲህ ከሌላው በረሃ አንፃር ሲያነጻጽሩት እንትን የሆነ ጊዜ የምንሰራው ስራ ማሽላ ውስጥ ነበረ የምንገባው ምናምን እና ይሄ እጃችንን በቃ በጣም እንትን ይለናል፣ ይቆርጠናል ታውቃለህ ማሽላው። እና አስቸጋሪ ጊዜ ነበረ። ሻወር ስንታጠብ ኢቭን እንኳን በቃ ያንጣጣን ነበረ በጣም ከመቆራረጡ የተነሳ ብዙ ነገር ነበረ። ግን አልቻልንም። መጨረሻ ላይ 2 ወር ቆይተን በጣም ካቀተን በኋላ ወደ ከተማ መመለስ እንዳለብን ተሰማን። ዶርም ምናምን ያዝነ። ያው የወንደላጤ ላይፍ መኖር ጀመርነ። ከዛ በኋላ የእንትን ስራ የጉልበት ስራ የጉልበት የተገኘውን ስራ መስራት ምናምን ጀመርነ። ብዙ ስራዎችን እኔ ደግሞ ስራ ያው አንድ ትልቁ ነገር ስራ ላይ ያለኝ አቋም ሁሉንም ነገር እየሄድኩ ጠያይቃለሁ ስራ ለማግኘት። ያው ምን ሼም ምናምን የሚባል ነገር የለኝም። ስራ ከሆነ እሄዳለሁኝ፣ ቀጥታ ጠይቃለሁኝ፣ ባለሀብቶችን አነጋግራለሁኝ እና ስራ ማለችም አላቅም። የተሻለ ስራ ነው አብዛኛው ጊዜ። እንዲሁም ከዚህ ከመጣው በኋላ ከቀን ስራ ወጥቼ ምን አትክልቶችን ምናምን እንደዚህ ፌስታል ምናምን እናቀራረብ ነበር እና አሪፍ ያው ጊዜያትን አሳለፍነ። ከበረሃው አንፃር ከዚህ ቀለለን ታውቃለህ ያለው ነገር። በረሃ ከነበረው ሁኔታ ከዚህ ትንሽ ይሻላል። ምክንያቱም ከተማ ነው። ከዛ ስልክ ምናምን ተጠቅመን ቤተሰብ ከ2 ወር አንዴ ምናምን ነው ወጥቼ የ2 ሰዓት ምናምን መንገድ አለ እዛ ወጥቼ ኔትወርክ ካለበት ቦታ ነው ያወራኋቸው። እና አስቸጋሪ ጊዜያት ነበረ ትንሽ እና ከዛ አንፃር እዚህ ከተማ ላይ ስንመጣ ያ ኔትወርክም ስልክም ምንም የሆነ ኢቭን እንኳን ሰው ምናምን እዛ በቃ የሆነ ብዛት ምናምን ስላለ ይሻላል። ከተማ ላይ ያለውን ቻሌንጅ ከበረሃው አንፃር በጣም ይሻላል እዚህ እና ትንሽ እንደ አዲስም እንደ ጀማሪም ለበረሃ አስቸጋሪ ስለነበረ ትንሽ ከበድ ብሎ ነበር እንደ ግሌ ማለት ነው። እሺ አብርሺ፣ የቀጣዩ ጥያቄያችን የሚሆነው የዩኒቨርሲቲ መግቢያ ነጥብ ስታመጣ አሚን ምን ተሰማህ? ውጤቱንስ ማን አየልህ? አዎ ውጤቱን ያየልኝ ጓደኛዬ ነች ከኔ ቀድማ ያየችው። እናም እኛ ጋር ትንሽ ኔትወርክ አስቸጋሪም ስለነበረ እሷ ቀድማ አየችልኝ። ያው ፌል እንዳደረኩኝ አልነገረችኝም ነበር። እኔ ቆይቼ ነው ያየሁት፣ ግን ቀድማኝ ያየችው ጓደኛዬ ነች። ግቢ መግባት ህልሙ ነበረ ከድሮ? ግቢ መግባቱን ያው ህልማችን ነበረ።
እንዳጠቃላይ አብዛኛው ተማሪዎቹ አካባቢ ሁሉም ፓስ ነው የኛ ሰፈር ልጆች ያለፉት በቀጥታ ውጤት ነው ያለፉት። ከ300 በላይ አምጥተው የኔ ነው እኔና አንድ ሁለት ሶስት ልጆች ነው ፌል ያደረገብን በብዛት ውጤታችን እንጂ እነሱ ከ300 በላይ አምጥተው ያው ብዙዎቹ ባህር ዳርም አዲስ አበባም የገቡ ናቸው እና የመግባት ህልሙ ነበረኝ። አሚን እናንተ ሰፈር አሁን እኛ ሰፈር የሁሉም ሰፈር ብዙ ወድቆ ነው ጥቂት የሚያልፈው። አንተ እንደምትለው ደግሞ ጥቂቶቻችን ይወደቅነው። እኛ ጋር ያው ሁሉም ቀለሜ ተማሪዎች ናቸው በብዛት እኛ ሰፈር እንዳጠቃላይ ሁሉም የሚያነብ ተማሪ ነው ያለ አብዛኛው። እኛም በወቅቱ ትንሽ እንሞክራለን ግን ያን ያህል አይደለንም፣ ብዙም ትኩረት አንሰጠውም። እኔም ከስራው አንፃር በፊት ስለገባሁኝ በጣም ቀጥዬበታለሁ። የስራ ምናምን በጣም ብዙ ጊዜ እዛ ሰራው እስከ 11ኛ ክፍል ምናምን እየሰራው ነበር። ትምህርት ላይ ብዙም አላተኩርም ነበር፣ ንባብ ላይ ምናምን። በዛም ምክንያት ፌል አደረኩ። አብዛኞቹ ግን ያው ትኩረታቸው ትምህርት ላይ ስለነበረ ቀጥታ ፓስ ሆነው ሁሉም ባሪፍ ውጤት ከ300 በላይ አምጥተው ሁሉም ገብተዋል። ዩኒቨርሲቲ መግባት ይቆጫል ወይስ? ዩኒቨርሲቲ መግባት አልቆጭበትም። ያው እንዲሁም ዩኒቨርሲቲ ገብቼ ከገባው በኋላ ካየሁት በኋላ ብዙ ነገሮችን ያየሁበት ሁኔታ ስለሆነ አሁን ላይ የምደሰትበት ነገር ቢኖር ዩኒቨርሲቲ መግባቴ ነው። ባትገባ ኖሮ ምን አይነት ቦታ ላይ ነበር የምትሆነው? ባልገባ ኖሮ ያው እንግዲህ ይመስለኛል የሆነ ስራ ላይ ልክ ካቆንኩበት ስራ በሆነ አይነት ስራ ላይ ምሰማራ ይመስለኛል። ወይም በካርድ ስራ ላይ በዛው ቀጥላለሁኝ ወይም ሌላ የሆነ ጋራጅ ላይ ምንም መቀጠር ነው የሚመስል። ያው ቁጭ ብላ አይሆንም ተፍ ይያል። ቁጭ ብዬ አልገኝም። ብዙ ጊዜ እንዲያውም የቤተሰብ ሁሉ ቢያንስ እኔ ከምሰራው አንፃር የሆነ ነገር ሸምት ነበረ ወቅቱ 100 ኪሎ የሆነ ነገር 100 ኪሎ በቀሎ ምናምን እንደዚህ አይነት ነገር ገዛ ነበርና ቤተሰብም በዛ ምክንያት ምናምን ሳግዛቸው ስራዬ ላይ ጫና አይፈጥሩብኝም። ትምህርቴ ላይ ፎከስ እንዳደረግ ያን ያህል እንትን አይሉኝም ነበር ታውቃለህ። እና ራሱንም ያውቃል ምናምን ተብሎ ስለሚታሰብ በቃ እኔ ያለውን ነገር ስለማከፋፈል ትንሽ በስራም ስለማከፋፈል ያረጉልሃል። እነሱ ምንም ያን ያህል የሚጫኑኝ ነገር የለም ነበር። ስራ ተሰራ ምናምን ከመጫን ይልቅ ማበረታታት ነበር። አይዞህ ምናምን እያሉ እንትን ስለሚሉ በህይወት በጣም የተደሰትክበት ነው ያዘንክበት ቀን? በህይወቴ በጣም የተደሰትኩበት እና ያዘንኩበት ቀን እንግዲህ ያዘንኩበት ቀን ብዬ ማሰበው እዚህ መጥቼ ትንሽ ታምሜ ነበረ ታውቃለህ በወቅቱ እና ህመም ሰዓት ላይ በነበርኩበት ሰዓት ብቸኛ ነበርኩኝ። ቤተሰብ ምናምን የለኝም። በሰው ሀገር ይከብዳል። ጓደኞቼ አንድ ሁለት ናቸው አብረውኝ የነበሩ እና እነሱ ነው ሁሉን ነገር ታመሜ በነበርኩበት ሳይም ማንም ቀርቦ ምናምን መጥቶ አይዞህ ምናምን ብሎ እንኳን የሚለኝ አልነበረም። ወዳጅ ዘመድ የለም የሚያባራ የለም። ማንም ጋር ስለማትተዋወቅ ሁሉም ሰርቶ የሚያደርሰው ነው ያለ ማለት ሩጫውን ነው እንጂ የዕለት ኑሮውን ለማሸነፍ ማንም ሰውን ቀረብ ብሎ አይተያይም። ታውቃለህ ያለንበት ሁኔታ አሁን ላይ ቦታውም እንደዛ ስለሆነ እኛም ለስራ እስከሆነ የመጣ ነው ድረስ ከሰው ጋር ያን ያህል ሶሻብል አይደለንም ነበረ። ስራ ላይ ነው ፎከስ የምናደርገው። ያው ሶሻብል ለመሆን ራሱ እንዴት ትሆናለህ? እስኪ ስራውን ትተህ ምናምን ከነሱ ጋር ሶሻብል ለመሆን ይከብዳል። አንተ ቀኑን ሙሉ እየሰራህ ነው የሚሆነው። ሶሻብል የምትሆንበት ጊዜ አላገኘህም ምናምን ነገር ሆኖ በሰው ሀገር ነህ። ዘመዶች በቅርብ የሉም። ማንም ልብ የሚል በቅርብ የለም። አንተ የሆኑ ላጤዎች ናችሁ፣ ተከራይታችሁ ነው የምኖሩት። ሰው ራሱ ምንም የሆነ እንትን አይላችሁ። ያ ነገር መሰለኝ ከበደብህ። ያኔ እንደዛ ከሆነ በኋላ ትንሽ ህመምም ሲጫጫነኝ እነሱ ስራ ሲወጡ ያኔ ቤት ውስጥ ቁጭ ብዬ ታምሜ ተኝቼ ሰው መጥቶ ባለመጠየቁ ብቻ በጣም ከባድ ጊዜያትን ነው ያሳለፍኩት። ከዛ በወቅቱ ደግሞ ሰርጀሪ ምናምን ደግሞ የተሰራውበት ታይምም ነበረ። እዚህ ያለ ቤተሰቦች እዛ ያሉ በዛን ወቅትም ትንሽ በጣም ከብዶኝ ነበረ። ሸኛል ከባድ ነበር በሽታው ያው የሆነ በጣም አስቸጋሪው ነገር የበሽታው ነገር የኔ እንግዲህ እንደ እድልም ሆኖ ይሁን አላውቅም ሁሉ ነገር ያለቀልኝ በአንድ ቀን ነው ታውቃለህ። ታመምኩኝ፣ ጠዋት ታመምኩኝ። ያው ሙሉ ቀኑን ሆስፒታል ነው ያሳለፍኩትኝ። እዛ ሲሉ ሆስፒታል ደግሞ ትንሽ ከባድ ነው ታውቃለህ። እዛ ያመላልሱሃል። እንደዛ ታመሜ የግል ሆስፒታል ምናምን የግል ሐኪም ቤትም ሄድኩኝ። ከዛ እንደዛ ሰርጀሪ አልትራሳውንድ ምናምን ተነሳሁኝ። ስነሳ ያው ትርፍ አንጀት ነው ምናምን ተባልኩ። ሄድኩ ሆስፒታል ገባሁኝ።
በጣም አሳዛኝ ጊዜ ነበረ። እንደኔ ከቤተሰብ ተለይቼ በቃ የሆነ በሞት እንኳን ሰርጀሪ ሲሰራ ምን አይነት እንዴት ነው ምናምን ብዬ ለቤተሰብ ታዝናለህ ታውቃለህ። ደግሞ በወቅቱ አንድ ከባዱ ነገር የነበረው ለፋሚሊ አልተናገርኩም ነበር። ታምሜ ሰርጀሪ ሲሰራ ማዘር አታውቅም። ማዘር እንደውም ያወቀች ከ2 ወር ምናምን በኋላ ሄጄ ምናምን ካየች በኋላ ነው የነገርኳት። እና ትንሽ አስቸጋሪ ነበረ። ለሲስተር ምናምን እንኳን ተናግሬያለሁ ያለ የገንዘብ ሁኔታም ስለሚያስፈልገኝ በሰዓቱ እና እነሱ ድጋፍ ምናምን አደረጉልኝ። አስቸጋሪ ጊዜያት ብዬ ማስበው ያንን ነው። የተደሰትኩበት ቀን እንግዲህ ከዚህ 2 ዓመት ምናምን ቆይቼ ነበረ ወደ ቤተሰብ ሄድኩት። ልክ ከህመም ተርፌ ማዘር ጋር በተገናኘን ጊዜ ያው እኔም ተርፌ በመሄዴ ያኔ ስሜቱ አሪፍ ስሜት ነበር የተሰማኝ። ምክንያቱም ያው በጣም እንባ በእንባ ነበረ የሆነው ታውቃለህ። እኔም ታምሜ ስለነበር እሷም አታውቅም። ልክ ስታየኝ ትንሽ ያኔ የእንባ ደስታ ነበረ፣ የእንባ ለቅሶ ምናምን ሲስተር ጋር ተገናኘን ሁሉም ጋር ሰብሰብ ብለን አስደሳች ጊዜ ብዬ ማስበው ያንን ነው። እና ያ የታመምከው አምና ነው ካቻምና? አመት ሆነው አምና ማለት ነው። አምና ታመምክ፣ ከዛ ዳንክ፣ ከዛ ድጋሚ ሄጂ ብሬኳ ሳታልቅ ወደ ቤት ሄድክ? ያው የሄድኩበት ምክንያት ልክ ቆይቻለሁ። ከዚህ 1 ወር ምናምን ቆየሁ። 1 ወር ምናምን ከቆየሁ በኋላ ሰኔ ምናምን ውስጥ ነው የሄድኩት። ሰኔ 20 ምናምን ከዛ ሰኔ ምናምን 20 ምናምን ከሄድኩ በኋላ ሄድኩና ማዘርን አላገኘኋትኝም። ሲስተር ሌላ ቦታ ላይ ነው ያለች ከኛ የ60 ምናምን ኪሎ ሜትር ቢሆን ነው ራቅ ብላ ሌላ ከተማ ላይ ነው የምትገኘው እና እዛ ነው ያረፍኩት። ከዛ ቆይቼ ነው ማዘርን እንደውም አጋጣሚ ሆኖ እንደምመጣ ምናምን አታውቅም። እዚህ እንደምሆን በቃ ሁሉ ነገር እዚህ እንደሆነ ነው የምታውቀው ያኔ። እና እንዴት መጣ ምናምን አለች። መጣሁ እኮ እዚህና መኪና አግኝቼ ምናምን ብዬ ዋሻዋት ማለት ቤት አሁን 4 ዓመት ከሆነ 4 ዓመት ሙሉ ግቢ ቆይታ ከ4 ዓመት በኋላ እንደምትመለስ ነው የሚያውቁት። አይ በወቅቱ የነበረው ሰዓት የጦርነት ትንሽ ያው ኮንፍሊክት ምናምን ስለነበረ መመለስ አልመሰላትም ታውቃለህ። ወቅቱን ልክ ብሬክን እዚህ ካሳለፍኩ በኋላ ተመልሼ ወደ ትምህርት እንደምገባ ነው የምታውቀው። ብሬክን እዚህ እንደማሳልፈው ነው የነገርኳትም ቀደም ብዬ እና ብሬክ እንደማሳልፍ እንጂ እዛ እንደምሄድ አላሰበችም ነበረ። ብሬክንም እዚሁ እንደመሆን እነሱም እኮ ሰላምን ነው የሚፈልጉት። በነገራችን እዚህ መሆንን ይወዱታል እኮ ምክንያቱም በቃ ሰላም መሆንን እርግጠኛ ናቸው። እዛ ያሉት ጎረቤታ ላይክ ያንተ አብሮ አደገዎች ጓደኞች እዛ ያሉበትን ሁኔታ ሲያዩ ነው አይደል እንዴ እንድትሆን የሚፈልጉት የሚመኙት። እንዲሁም ማዘር በጣም አሁን ላይ ስለኔ ከሚያስደስታት ነገር እዚህ ግቢ ዩኒቨርሲቲ በመግባቴ ሁኔታ ነው። ምክንያቱም እዛ ያለው ቻሌንጅ በጣም አስቸጋሪ ነው። ያው ጓደኞቻችን ብዙዎቹ ሞተዋል ምናምን እንደዛ ስለሆነ እዚህ እኔ መጥቼ ልክ በቃ እንደ ትልቅ ነገር ነው እሷ ትቆጥረዋለች ታውቃለህ። እንግዲህ የተሻለ ነገር ሁኔታ ላይ ያለው ይሄ ነው ካለው አንፃር ለኔ ማለት ነው። እና ፋሚሊ ይወዱታል እዚህ በመሆኔ እኔ ዋናው ጤና ነው በሚለው አሁን ብዙ አማራ ክልል ያሉ ምናምን ጀለሶች አይሄዱም። በቃ በዛ በችግሩ ምክንያት ወይ እዛ በሄዱም ይሆነ አላ የሰቀቀን ላይፍ ነው የሚኖሩት። አዎ በጣም ከባድ ነው። ጸጥታ ትንሽ አስቸጋሪ ነው። ሰላም ያልሆነ ነገር በሰላም ወጣ ለመግባት ሁሉ በጣም ከባድ ነገር። የትም ልክ የሆነ የሚከሰተው ሁኔታ አይታወቅም ታውቃለህ። የሆነ ታይም ሰላም ነው ተብሎ የሆነ ጊዜ ተከስቶ ታገኘዋለህ። ሁኔታዎቹ የሆነ ድምጽ ተኩስ ምናምን ይሰማል። በዛው አጋጣሚ ንጹሃን ሰዎች ብዙዎች መጥፎ አይነት ነገር በቃ በጣም ብዙም ንጹሃን ሰው ሞተዋል። ለመጀመሪያ ጊዜ ያስኮን ስልክ ታስታውሳለህ? ለመጀመሪያ ጊዜ 8ኛ ክፍል ሆኜ መሰለኝ ሀዊ ስልክ ነው ያስኩት። ግን ትንሽ እንግዲህ 6 ወር ምናምን ብጠቀመው ነው ያኔ ቦርዱ ምናምን ተቃጠለ ተባለ። ቦርድ ነው ደግሞ ብዙ ጊዜ ሀዋይ ነው ሀዊ ምናምን ተባለ። ሀዊ ነበረች እና እሷ ነበረች ልክ ቶሎ ነው እንትን ያለችው። ከዛ ቴክኖ ፖፕቱ ያስኩኝ። ከዛ ቀጣይ ስልኩን የገዛው ሰርታ ምናምን ነው ወይስ የሆነ ነገር አቺቭ አድርገሽ ልማት? ስልኩን እንግዲህ የሲስተር ባል ነው የሰጠኝ፣ ከሱ ነው የተቀበልኩት ነበር።
እንጂ እኔ ሰርቼ ምናምን ያመጣሁት ነገር አይደለም። በክላስ ምናምን አይደለም ማለት ነው። ደረጃ እንደዚህ ወጣ ሽልማት አይደለም። ሽልማት ምናምን አይደለም። ሽልማት ላይ የለውበትም ብዙ ጊዜ። የማትረሳው አጋጣሚ ማልረሳው አጋጣሚ ወደዚህ ግቢ ስመጣ ያው ትንሽ ታምሜ ነበር የመጣሁት። ወደ ግቢ ስመጣ ሙቀቱ ምኑም ትንሽ ከባድ ነበር ከመኪና ወደዚህ ስመጣ እና መኪና ላይ ቦርሳዬ ጠፍቶ ነበር። ልክ በዛ ህመም መቆም ምናምን አቅቶኝ ከምሽቱ 4 ሰዓት ነው የገባነው ወደዚህ ግቢ በር ምናምን ስንመጣ ለሀገሩም አዲስ እና 4 ሰዓት ላይ ምሽት ከዛ ረዳቱ ምናምን የሁሉንም ቦርሳ ካወረደ በኋላ የኔ ቦርሳ ጠፋ። በህመም ላይ ተጨመረ። በህመም ላይ ተጨመረብኝ። ትንሽ አስቸጋሪ ነበር። በዛው ጠፋ ወይስ ታገኘው እንደም? ወረደ በቃ እኔ የትም ላገኝልህ አልችልም ምናምን አለኝ። እና አስቦ አዘጋጅተህ ሰንቀህ ማን ያመጣውን ልብስ ምግብ ሲጠፋብህ በጣም ያለ በጣም እኔ እንጃ ነው ይከብደኝ ነበር። በሱ ምንም ነበር እዛ ፌስታሉም አብሮ ነው ሁለቱም ይዘፋው። ከዛ መጨረሻ ላይ በቃ ምንም አማራጭ የለኝም። መኪናው ላይ እንደዛ በህመሜ ላይ ወጥቼ መፈለግ ነበረብኝ። ወጣሁኝ ምናምን ሸራው ምናምን ሁሉን ገመዱን ፈተው መጨረሻ ላይ አገኘሁት ሸራው ውስጥ እንዲተጠቅልለው ማለት ነው። ስንት ጋር ይሆናል አገኘሁት። ያስራለው ነበር እኮ አገኘሁ። ሁለቱንም አገኘሁት። ካገኘሁት በኋላ በጣም ከባድ ነበረ ደግሞ ለመሸከም አቀተኝ ታውቃለህ። ትንሽ ከህመሙ ጋር አንጻር እንትን ብሎ ምሽትም 4 ሰዓትም ስለነበር የሚቀበሉ እነዚህ የተዘጋጁ ተማሪዎች ነበሩ። ልክ አላቃቸውም ምናምን ሻንጣዬን ፌስታሉን ተቀበሉኝ። ፌስታሉን ሲቀበሉኝ ሻንጣውን መያዝ ከበደኝ። አይ ሻንጣውን የሚያዘው ብራዘር ምናምን እኔ እንግዲህ ያኔ ትንሽ ድፍረት መሰለኝ ታውቃለህ። ስጠይቀው ሁሉ ሻንጣዬን ያዘልኝ ምናምን ብዬ ግን ያው ከመም አንፃር ስለሆነ ከብዶሃል። እኔ ከአቅሜ በላይ ስለሆነ ነው ደፍሬ የሚጠየቁት። ሰው አብርሺ የፓስቶቹን ጥያቄዎች ጨርሰን ወደ ፕሬዘንት ደርሰናል ማለት ነው። ከፕሬዘንቱ ጥያቄ የመጀመሪያው ጥያቄ የሚሆነው እስካሁን በቅርቡ ያሳካው አቺቭ ያደረገው ወይንም ደግሞ ልታሳካው በቅርብ የደረስከው ነገር አለ? በቅርቡ ያሳካውት ነገር ምለው የለኝም፣ ግን ለማሳካት ያው የተቃረብኩት ነገር ቢኖር አሁን በቅርቡ ብዙ ቦታዎችን ለማየት ምናምን አስቤያለሁኝ። እንደ ጉብኝት ምናምን ነገር እንግዲህ እንደ ስኬት ምናምን ከሆነ እነሱን ነገሮች በቅርቡ ማሳካው ይመስለኛል። አሁን በዚህ 3 ወር 4 ወር ውስጥ ብዙ ቦታዎችን ዞር ብዬ ለማየት አስቤያለሁኝ። ዞራቱ ለስራ ምናምን ነው ወይስ ለመፍታታት ምናምን? ያው አሁን እኔ ያሰብኳቸው ቦታዎች አሉ። እንዳጠቃላይ ጣና ገዳማትን ምናምን ማየት ነው ያሰብኩት እና እነሱንን ብዙ ነገር የምማርባቸዋለሁኝም በዛ ላይ እዝናናበታለሁም ብዬም ያሰብኩት ነገር ነው። ለኤክስፒሪየንስ ለምናምን ነው ያለ ስራ ነው። አንቺ ስራ ሰው ስለሆንሽ ተፍተፍ እያሉ ስራ ለማየት ምናምን ሊሆን ይችላል ብያለሁ። አሁን ላይ በኢኮኖሚ ምን አይነት ደረጃ ላይ ለመንቀሳቀስ ምናምን ብር ያስፈልጋል? አሁን አንተ እንዳልከው ዞር ለማለት አሁን ላይ ያለውበት ደረጃ እንግዲህ በጣም ጥሩ ነኝ ብዬ ነው የማስበው። ተቸግሬ አላቅም። ኢኮኖሚ ላይ ያለውን ነገርም ራሱ ማለት ብር ላይ ያለኝ አጠቃቀም ምናምን ጎበዝ ነኝ እንደዛ አይነት ነገሮች ላይ እና ችግር ምናምን የሚባለው ላይ ሴቪንግ ምናምን ስለማደርግ ስራም የሆነ ነገር ባልኩ ሰዓት ስራ ምናምን የሆነ ብር በቃ የሚመጣበት መንገድ እኔ ብዙ ጊዜ ብር የሆነ ቦታ ይከሰትልኛል ታውቃለህ። ከስራ አንፃርም በኳስም በምንም በሆነ ነገር ማገኛለሁኝ እና ከዛ አንፃር አሪፍ ላይ ነኝ። ብር ተቸግሬም አላቅም ኢኮኖሚ ላይ። አሁን ቤተሰቦች ናቸውም እየላኩልህ እዚህ እየኖርክ ያለው ወይስ በራስ ተፍተፍ በምትለው ነው ራስህን እያስተዳደርክ አይነት ነገር ነው? ግቢ ላይ እንዴት ነው እሱ? ራሴን እያስተዳደርኩ ነው ብዬ ነው የምለው። ቤተሰብ ያው ያን ያህል የላከልኝ ነገር የለም እስካሁን። ብዙ ነገሮችን ራሴ ነኝ እንትን እያልኩት ያለሁት። ምክንያቱም እንዳልኩህ ዩኒቨርሲቲ ከገባው በኋላ
ስራ ምናምንም ሴቪንግም ምንም ምክንያቱም የሚያግዘኝ ሰው እንደሌለ ስለማውቀው በጸጥታ ምክንያት ስራ ቆሟል። ቤተሰብ ጋር ብዙ ነገር አለ። መጠየቅ ደግሞ ትንሽ ይከብዳል ታውቃለህ ከሁኔታዎች አንፃር እና ራሴ ያለውን ነገር ሰርቫይቭ እያደረኩኝ እየኖርኩ ነው። አብሼ እንደነገርከኝም ላይክ ካንተ እንደሰማሁትም ማለት ነው ከነሱ መቀበሉ ቀርቶ የሆነ ጊዜ ላይ አሪፍ ሰርተ እያላክላቸው እንደነበረ እዛ በጣም ተበላሽቷል በጦርነት ምክንያትና እንደነገርከኝ ነው ማቀው ነው። አዎ በወቅቱ እንግዲህ እኔ አንዳንዴ ይሄ ነገር ከኔ የተረፈ ነገር ነው ብዬ አስባለሁ። ምክንያቱም እኔ እንግዲህ የዕለት ጉርሴን ካገኘሁኝ የዓመት ልብሴን ካገኘሁኝ መለብሰው ሌላው ቢያንስ ቤተሰብን ባለው ሁኔታ አሁን ላይ ላግዝ ብዬ አስባለሁኝ ታውቃለህ። እና የተወሰነ ሰራ ነበረ እኔም እንዳልቸገርኩኝ ያው ከኔ የተረፈውን የተወሰነ ነገር የሆነ ችግር እንኳን ቢደርስብኝ ብዬ አስቀምጣለሁኝ። ከኔ የተረፈውን ከችግር ምናምን የሆነ ጊዜ የሆነ ነገር መከሰቱ አይቀርም በሚል የትርፍ ምናምን መሰራውን ለቤተሰብ እልክ ነበር የተወሰነ እና ቢያንስ በዛ ብዙ ነገር ይሰማኛል ታውቃለህ። የሆነ አእምሮዬ ላይ እርካታ አለ ቢያንስ በመላኪ ብዙ ማለት ጸጸትም ምናምን ብዙ ነገሮችን ትንሽ ቤተሰብም አሁን አገዝካቸው ስታግዛቸው ትንሽ አይነት ላንተ በጣም እንትን ያለው ሪስፔክት ምናምንም ይሰጡሃል ምናምን አይዞህ እያሉም ድጋፍ ሲሰጡ ስሜቱ ደስ ይላል ታውቃለህ። ላይክ ትልቅነት ነው በነገራችን ላይ ከራስ አልፎ ቤተሰብን አስቦ ቤተሰቤ ናቸው ዛሬ አይነት ሁኔታ ላይ አይደሉም ለስራ ምናምን በለመላከ ይሄ በጣም ትልቅ ነገር ነው ካንተ ሰው መማር የሚችለው ማለት ነው። የመጀመሪያው ሰው ነሽ ደግሞ እዚህ ፖድካስት ላይ እንዳንተ ያለሽ ካሁን ቤተሰቦችሽን ሰፖርት የምታደርጉና አንተ እስካሁን ድረስ ሁሉም ከእነሱ የሚጠብቅ ነው ያለ ኢቨን እነሱ የቤተሰብ እንትን ቢቋረጥ የሆነ ግራ የሚገባቸው አይነት ሰርቫይቭ ማድረግ የሚከብዳቸው አይነት ሁኔታ አንተ ግን ላይክ በቃ እንትን ብላል በቃ እርግጠኛ ሆናል ራስን ማኖር እንደምችል ቤተሰብ ራሱ እስካሁን ሪሚዲያል ጊዜ ራሱ እንትን እንዳላሉ ነው አይነት ነገር እንዳላኩልህ ምክንያቱም ጀመርክ በቃ በዛን ጊዜና በጣም ይደነቅና እንግዲህ ምን እንግዲህ ከበፊትም ይሄ የኔ እንግዲህ የሆነ ባህሪ መሰለኝ ቤተሰብ ማገዝ ያው በጣም የምወደው ነገር ነው። ቤተሰብን ስታግዝ እንግዲህ ፍቅርና ሰላም ይኖራል ታውቃለህ። ቢያንስ አፈንግጬ ምናምን አልወጣም ከቤተሰብ ትዕዛዝም ሲኖር ምናምን ከዛም ከልጅነት ይዤ የመጣው ነገር ስለሆነ ማገዝ ብዙ ጊዜ አይነት ስሜት አለኝ ውስጤ ላይ እና ለዛም ጭምር ያው አግዛለሁኝ ባለኝ አቅም ቢያንስ በገንዘብ እንኳን አንዳንዴ በጣም ከአቅሜ በላይ በገንዘብ ማላግዛቸው በቻልኩት ነገር ለማገዝ እሞክራለሁኝ። ለየት ያለ ጸባይ ካለ ወይ ደግሞ አንተ ከሌሎቹ በጸባይ ምናምን በባህሪ ምን አይነት ባህሪ ነው ያለ? እስኪ አብርሽን ግለጸው። እንግዲህ ባህሪና ጸባይ እሺ እኔ አብርሃም ባህሪን ስገልጸው ትትና አለኝ ያው ታጋሽም ነኝ። ዶርም ላይ ቢያንስ በቃ ብዙ ነገሮችን ታግሰን ተከባብረን ለመኖር እሞክራለሁ። ሰውን ደግሞ ማስቀየም አልፈልግም በህይወቴ ያው ካሉኝ ባህሪያት ሰውን በኔ በቃ እንዲደብረው ሁሉ አልፈልግም እና እቺ ባህሪ አሪፍ ነች እና እንግዲህ ደስተኛ ነኝ በህይወቴ ብዙ ነገሮች ደስተኛ ሆኜ አሳልፋለሁኝ ነገሮች። መክሊትህ ምንድነው? መክሊት ማለት ምን ማለት ይመስላል? መጀመሪያ መክሊት ያው ተሰጥኦ አይደለ? እሺ ተሰጥኦ ምንድነው? ተሰጥኦ እንግዲህ ብዬ ማሰበው ጎልኪፐር ነኝ እና አጠቃላይ እንግዲህ እንደ ተሰጥኦ ከወሰድ ነው ታይስ አንዲ ተሰጥኦ ነው እንጂ ማን እኔ ይዛለሁ እንደ ጎል አልይዝም እና እሱ ላይ አሪፍ ደረጃ ላይ በደንብ መክሊቲን ባሳድገው ስራዬን ተሰጥኦኝ ብዬ ማሰብ ባሳድገው ጥሩ ደረጃና ተፈላጊ እንደሆን ይሰማኛል ታውቃለህ። ግን ስራ ይፈልጋል እንግዲህ የሆነች ነገር ትንሽ የኪንቱ ካለህ ስራ ምናምን ይፈልጋል። እሱን በደንብ መሰራ ከሆነ እንዲያውም ቤተሰብ አሁን እንትን ከምለው ይልቅ ሌላ ስራ ከምሰራ ይልቅ ይህንን ግቢ ላይፊን ሰርቫይቭ ለማድረግ በጣም የሚጠቅመኝ ነገር ጎልኪፐር ብሰራ በዚህ በከተማው ተፈላጊ የመሆን አቅም አለኝ
እና እሱ ነገር ብዬ አስባለሁ። እንግዲህ ጎልኪፐር አሁን ላይክ ህፃን እያለን እኛ ምንጠላው እንትን ፖዚሽን ነው ጎል። እኔ አይመቸኝም እና አንተ እንዴት ነው እንትኑ ሊኖርህ የቻለው ፍቅሩ ፍላጎቱ ምናምን ጎልኪፐር የመሆን እና ስንት ዓመት ላይ ነው ጀምረህ ነው ጎልኪፐር የመሆን ላይክ ህልም የነበረ? ጎልኪፐር ብዙዎቹ ተጫዋቾች በጣም የሚጠሉትና በረኛ መሆን በጣም በቃ ያስጠላቸው ነበረ ታውቃለህ። እኛ አካባቢ ምንም ቆሞ መዋሉ ምናምን፣ ግን እንደኔ በኔ ቦታ ሆኖ ላየው ሁኔታው ላይ ሆነ ስታየው በጣም በቃ ደስ የሚል አይነት ነገር እንደ ኢንዲቪዥዋል እኔ በረኝነትን ነው የምለው። ልክ እናንተ ተጫዋች ሆናችሁ በጣም ደስ እንደሚለው ማለት ነው። ምክንያቱም ሁሉን ነገር ታያለህ። ቢያንስ ቡድን መምራት ምናምን ብዙ ነገሮች ጫናዎች ባንተ ላይ ያድራሉ ታውቃለህ። በተለይ የበረኛ ስራ ትንሽ ከበድ የሚለው ነገር ሁሉም ባንተ ነው። አንድ ስህተት አያስፈልግህም ነገሮቹን የመሃሎቹ ስህተት ሊሰሩ ይችላሉ። ሁሉም ስህተት ይታለፋል ምናምን። በረኝነት ላይ ስራ ስህተት ሲሰራ ትንሽ ከባድ ነው እና እኔ እንግዲህ ተፈጥሮም ይሁን አላውቅም እሱ አይነት በቃ በጣም ደስ ብሎኝ ከልጅነቴ 7ኛ ክፍል ምናምን እያለሁ ነው ጀመርኩኝ። አሪፍ ይወጣኝ ነበር ያው ሰፈር ላይ እንደዚህ ምናምን የሆነ ድንጋይ ነገር አድርገን ስንጫወት ምናምን ጎል ሰርተን እዛ ጀመርኩኝ። ያው በአሪፍ ደረጃ ልክ እንግዲህ ለመላውም ለዩኒቨርሲቲዎች ያው ለ2 ጊዜ ተሳትፌያለሁ። እንግዲህ እሱን ብዬ አስባለሁኝ። ወደፊት በዛው የማስቀጠል እንትና እቅድ አለ ወይስ በሌሎቹ በጀማመርካቸው ስራዎች ነው ላይፍ እንዲሁ የምፈልገው? እንዳጠቃላይ ሐሳብ የለኝም በበረኝነት ለመቀጠል። ግን ሐሳብ የሚሆነው በበረኝነት ለመቀጠል ቢያንስ ይችን 3 ዓመት እስከ 3 ዓመት ባለው። ምክንያቱም ያው በኳስ ደግሞ የምታገኘው ገንዘብ ትንሽ አሪፍ ነው። ወጣ ብለህ ምናምን የግል ጥቅሞች አሉ። ልክ የተወሰነ ነገር ይሰጡሃል ታውቃለህ። ከተማ ላይ እዚህ ደግሞ እንዳጠቃላይ እንዳትወሳ አሪፍ ይከፈላል እንደ ደሞዝም ከ7,000 ከ8,000 በላይ ነው የሚከፍሉ በወር። በዛ ላይ የውሎ አበል የቀን አበል ምናምን አለ። እንደዛ ነገር ስለሆነ እንጂ አጠቃላይ ለማስቀጠል ሐሳቡ የለኝም እስከ መጨረሻው ድረስ። ግን እስከ 3-4 ዓመት እስካለው ድረስ ልክ የገቢ ምንጭ ማድረግ ፈልጋለሁ። የኔ አይዶል የምትለው ሰው አለ? በስራዎችም ሊሆን ይችላል በፋሚሊ ምናምንም ሊሆን ይችላል። ቀየኔ አርአያ ነው ምናምን የለም እንደዛ ብለው ራሱ ነው ታሪኩን እየጻፈ ያለው ሰው። የትርፍ ጊዜን እንዴት ነው የምታሳልፈው? የትርፍ ጊዜ የማሳልፈው እንግዲህ ያው ብዙን ጊዜ ትርፍ ጊዜ ሲኖረኝ ቼዝ ነው የምጫወተው። ቼዝ በስልክ ምናምን? ስልክ ላይ ምናምን ገባለሁኝ። ቼዝ ነው ዳማ? ቼዝ ነው ዳማ። ፈረስ ምናምን ያለ ፈረስ ምናምን ስላለ አይገባኝም እሱ ጨዋታ ምንም በቃ ትንሽ ከሁሉም አይነት ጌሞች እሱ ለየት ያለ ነው ታውቃለህ። ኪዩን አለ ኪንግ አለ። ልክ የጦርነት ጨዋታ ነው። ወታደሮች አሉ። ናይት ሮክ አለ። ትንሽ በቃ በጣም ፍጥጫ ነው ታውቃለህ። የጦርነት ጨዋታ ነው። ጨዋታው የማይንድ ጨዋታ ነው። እና ብዙ ነገር እንድታስብ ነገሮችን በብዙ አይነት አንገል እንድታይ ይረዳሃል እንደሱ አይነት ጌሞች መጫወት። እና ሁሉንም ሰው የምመክረው ነው ቼዝ ተጫወቱ ባይኔ። ያላችሁ ሰዎች ማኒና ታይም ማኔጅመንት ብርና ሰዓት እንዴት ነው ማኔጅ የምታደርገው እንዳይባክንብህ? ጊዜን ማኔጅ እንዳይባክንብኝ ቅድሚያ መሰጠት ላለበት ነገር ቅድሚያ ሰጣለሁ። ጊዜ ነው ስጠቀም መጀመሪያ ይሄ መሆን አለበት ብዬ ላሰብኩት ነገር ቅድሚያ ሰጣለሁኝ። ገንዘብ ላይ ደግሞ ልክ በቅድ ያው ማለት ወጪ ማውጣት ላለብኝ ነገር ማውጣት ግዴታ ነው። ግን መውጣት የሌለባቸው ነገሮች ላይ ሴቭ አደርጋለሁኝ። ለሚያስፈልግ ነገር ያው ግዴታ ማውጣት ይላል። ገንዘብን ደግሞ እፍን ስታደርገው አይወድም ታውቃለህ። ያው ለቀቅም ማድረግ አለብህ። ወጪ ሲኖር ገቢ ያለ ምናምን ነገር እንደዛ ነው የምጠቀመው። ብቸኝነትን እንዴት ታየዋለህ? ብቸኝነት ከባድ ነው። እንደኔ በጣም አስቸጋሪ ነው ብቸኝነት መሆን። ያው ይገባሃል። የሆነ ጊዜ ብቸኛ ስትሆን ትረዳዋለህ ታውቃለህ። ትፈራዋለህ። ብቸኝነትን የሚፈሩ ሰዎች አሉ። በቃ
በጣም በቃ እኔ ብቸኝነት ከዛ በፊት ምንም ያን ያህል ስለ ብቸኝነት ተጨንቄ አላቅም ነበረ። ግን አሁን ላይ ግን ስለ ብቸኝነት በጣም የሚከብደኝ ነገር ብቸኝነት ነው። ምክንያቱም እንዳልኩህ በፊት ላይ ፓስ ልክ ካለፍነው አሁን ታመሜ በተኛውበት ቀን መጥቶ ውሃ እንኳን አቅርቦ የሚሰጠኝ የለም ነበረ። ልክ ሰፊ ቤት ነው ደግሞ የተከራየ ነው፣ በጣም ሰፊ ነበር። ጨለማ ነው፣ መብራት ሄደና አጋጣሚ ልክ አልጋዬ ላይ እንደዚህ ተኝቼ ከተኛው በኋላ ሰው ናፈቀኝ። እንደውነቱ በቃ አይደለም ሰው ማለት ነው እንስሳት ይናፍቃል። የሆነ የድመት ዘር ትንፋሽ ያላቸው ነገሮች እና ብቸኝነት ያን የተሰማኝ ማለት ነው። ለምን ሰው በነገራችን ላይ በቃ ትልቅ ክብር ነው። ክቡር እስከሆነ ድረስ እንግዲህ ምንም የፈለገ ጸባዩ የተቆማመጠ ይሁን በጣም አስቸጋሪ ጸባይ ያለው ይሁን ግን አብሬው ብኖር ይሻላል ብቻዬን ከመሆን። የፈለገ ነገር ይሁን ትላመዳለህ። አሁን እኔ ካንተ ታሪክ ምናምን የተረዳነው እኛ ብቻችን እንዳልሆንን ነው። አሁን እዚህ ብቻችን አይኖርን ነው የሚመስለኝ። ብቸኝነት አሁን ከዚህ በፊትም አሁን ነው በቃ ያስተዋልኩት አቃል ሌሎችንም ፖድካስቶች ስንሰራ ምናምን ብቸኝነት በሌላ ወይ ነው ታሪፍ ነው። በቃ የነሱ ብቸኝነት ዶርም እዚህ በቃ የሆነ አንድ ሰው ስፈልገው ታገኘዋለህ፣ ካልፈለግከው አታገኘውም። እስከዛሬ የነበረው ብቸኝነት። ይሄ ግን ፈልገህ ወለይታዎች ሊያስገድዱ ይችላሉ። ብቻ በቃ እኔ በወቅቱ የናፈቀኝ ነገር ቢኖር ሰው አብሮኝ ቁጭ ብሎ በቃ አብሮኝ ቁጭ እንዲል ብቻ ነው። ሌላ ነገር አይናገር፣ ዝም ይበል፣ ጸጥ ይበል፣ ግን አብሮኝ ቁጭ ብቻ እንዲል። በእውነት ሰው ናፈቀ። ሰው በቃ ምንም ነገር ይሁን አብሮ ግዴታ ሊሆን ይገባል። እንደኔ ምንም ነገር ይሁን እና ከዚህ በጣም የተማርኩት እኔ ትልቅ ነገር ብቸኝነትን የፈራውበት ጊዜ ነው። ከዛም በኋላ ማለት እኛም በዚህ ወይ ያላየነውም እሱ እንዳለው እኛ ላይ አሁን ካፌ ስትሄድ ወይ ደግሞ ወደ ውጪ ስትወጣ ጊዜን አሪፍ ለማድረግ ጊዜን በትክክል በአግባቡ ለመጠቀም ያው እሱን ነው እንጂ የመረጥነው እንጂ እዚህ ወጣ ብለን የሆነ ቦታ ላይ እንደዚህ ሁኔታዎች አስገድዶን በሰው ሀገር ወይ ደግሞ በሆነ ቦታ እሱን አላሰብነውም። እሱ የሚያስፈራ ነው። እሱ ማይመከርም ነው። አይሚን የሆነ ቢቻል የሆነ ከሰው ጋር ቶሎ ተዋውቆ ተግባብቶ ምናምን እንደዛ ከብቸኝነቱ መውጣት ነው የሚሻለው። ሰው ይሄኛውን ነው አሁን እኛ ግቢ ላይ ያለውን ነው የምናወራው። ገባህ? ያው ኤክስፒሪየንስ ደግሞ በቃ እኛ ካላሰብንበት አቅጣጫ ያው ግቢ ላይም ስትሆን ብቸኝነት ትንሽ አስቸጋሪ ነው ግን ካፌ የሚሄዱ ምናምን ብቻ ሆነ እንደዚህ ምናምን ይሄ ኖርማል ብቸኝነት ልንለው አይገባም። እንደኔ ግቢው እኮ በቃ ብቸኝነት አይደለም። እና ዶርም ትተኛለህ። ብቻህን ዶርም ብተኛ ምናምን ይሄ ብቸኝነት እንደኔ ብዬ አላስበውም። ግን እንደ ላይፍ ግን ሰው ያስፈልግሃል በቃ እንዳጠቃላይ። እሺ አብርሺ ያው ፓስት እና ፕሬዘንትን ጨርሰን ወደ ፊውቸር ገብተናል። ከፊውቸሩ የመጀመሪያው ጥያቄ የሚሆነው ለሚቀጥሉት 10 ዓመታት ውስጥ ያሉ እቅዶች ምንድን ናቸው? ለምሳሌ አሁን ቅድም እንዳልከው በዚህ 3-4 ወራት ውስጥ የሆነ ቦታዎች እንደምትጎበኝ ነግረህናል ምናምን ነገር እሱ አንድ እቅድ ነው። ስትመረቅ እንዲህ ያለው ነገር አለ አይደለ? እቅዶች ምንድን ናቸው? ልታሳካቸው ልታሰባቸው ያሰብካቸው እቅዶች? እሺ አንደኛ እንዳልኩ አሁን በቅርቡ በዚህ ወር ውስጥ መንጃ ፍቃድ ለማውጣት አንዱ እቅዴ ነው። እንግዲህ እንደ እቅድ ከወሰድ ነው እቅድ ትልቅ እቅድ ነው እንጂ እና እሱን አቅጃለሁኝ። እሱ ነው ሞር አሁን እስካሁን በአጭር ጊዜ የማስበው ነገር እሱ ነው። ለወደፊት እቅዴ እስከ 10 ዓመት ደግሞ እንግዲህ የሆነ ከተማ ላይ ሆኜ አሪፍ ደረጃ ልክ የሆነ ከተማ እንደምገባ አስባለሁኝ ታውቃለህ። እና ከተማ የመኖር እቅድ አለኝ ወደ አዲስ አበባ ምናምን እንደዚህ አይነት ቦታዎች ያው መሄድ ነኝ በቅርቡ እሄዳለሁኝ ብዬ አስባለሁኝ እንዳጠቃላይ። እና እነሱ ከእቅዶቼ መካከል ያው ብዙዎቹ ተጠቃሽ ናቸው እነሱ። ስለዚህ አንተ ፌቨራይት ሲቲ አዲስ አበባ ነው ማለት ነው? ልንኖርበት የምትፈልገው ሌላ ሀገር ምናምን አማራጭ ቢሆን የለም በቃ? እኔ እንግዲህ እንዳማራጭ ከሆነ ሌላ ከተማ አለ ግን ዋና አንደኛ ቅድሚያ ምርጫ ብዬ ማስበው አዲስ አበባ ነው። የመሄድም እድሉም አለኝ ብዬ አስባለሁ። የሆነ ጊዜ እድሉን አግኝቼ ነበር እዛ ስራ ለመስራት እና አጋጣሚ እንግዲህ የተሻለውን ነገር አስቤ ነው የቀረሁት እንጂ አዲስ አበባ ስራ ልጀምር ነበር። ግን ከዚህ የተሻለ ስራ ነበረ ናፍጣ ማደያ ላይ ምናምን ልገባ አሰብኩና እና እሱን አቆምኩኝ። እንግዲህ በህመም ምክንያት እንጂ
አዲስ አበባ የመሄድ እድል ነበረኝ። ባገኘሃቸው አጋጣሚዎች አሁን ወደፊትም በሚገጥሙ አጋጣሚዎች የአዲስ አበባ ስም ካለበት የምትሄድ ነው ማለት ነው? አዎ እንግዲህ እዛ ነው ኑሮዬንም ለመኖር ያሰብኩትኝ። እንደዛ ያለች እዛ ነው ያሰብኩትኝ። ላይፍ ታይም በቃ እዛ ነው መኖር። አዎ እዛው ነው መኖር የምፈልግ። ግን ሜቢ ባይሳካ ሁለተኛ ከተማዬን እንደ ምርጫ እንጅባራ ለመኖር አስቤያለሁ። እንጅባራ ቅርብ ነው ከእናንተ ሀገር ወይስ እንዴት ልትመርጠው ቻልክ? ከኛም ቅርብ ነው ያለው ሁኔታ፣ የአየር ንብረቱ ምናምን ከኛ ጋር ይመሳሰላል። ታውቃለህ ያለው ሁኔታው ብዙ ነገሮቹ እኔ ተወልጄ ካደኩበት አካባቢ ጋር በጣም ብዙ ነገሩ ተመሳሳይ ነው ያለው። ሁኔታው ደግሞ በቅርቡ በጣም እያደገ ያለ ከተማም ነው። እሱን ምናምን ነው። አዎ ሴፍ ነው፣ ሰላም ነው። ምንም ሁሉም ሰርቶ ምናምን በቃ ልክ እንደ አዲስ አበባ አይነት ኑሮ ነው መኖር እየተጀመረ ያለው። ከ12 ዓመታት በኋላ 2030 ላይ ምን አይነት ሁኔታ ላይ እና የት ምናገኝ ይመስላል? እንዳልከው በእንጅባራና ከአዲስ አበባ ነው ወይስ ሌት ልናገኝ እንችላለን? ምን አይነት ሁኔታስ ላይ? እንግዲህ የዛሬ 30 ከ2030 ላይ ታገኙኝ አዲስ አበባ ሆኜ የምታገኙኝ ይመስለኛል። አዲስ አበባ ላይ ሆኜ በጥሩ ደረጃ ተሰማርቼ ስራ ይዤ እንግዲህ ሚስትም ምናምን የሚባል ነገር አለ። ያው በቅርቡ እንግዲህ እኔ ያው ከድሮም በቅርቡ የማግባት ሐሳቡም የለኝም። አሁን ግን እስከ 10 ዓመት ያው ማግባት 12 ዓመት ስለሆነ ማግባት አይቀርም ብለን አይቀርም ብዬ አስባለሁኝ። አዲስ አበባ ላይ ሆኜ እንግዲህ የምታገኙኝ ይመስለኛል። ሰርጌን ትጠራናል? ሰርጌ እንግዲህ ኢንተርቪውም በዛው የሰርጌ ቀን ሊሆን ይችላል። 12 ዓመት ላይ ቀጥታ ሆኖ ላይቭ ኢንተርቪው እዛው የአንዱ የሰርጉ ፕሮግራም ውስጥ ኢንተርቪው ያለበት ሊሆን ይችላል። ወደፊት ስንት ልጆች ወይም ምን አይነት ፋሚሊ ሊኖር ይመስላል? ወደፊት እንግዲህ 5-6 ልጆች አስባለሁኝ። እንደዚህ በዛ እንግዲህ ግን 5-6 እንግዲህ ልጅ በዛ አድርጌ ብወልድ ደስ ይለኛል እንዳጠቃላይ እና አሪፍ ኑሮ ደረጃ ላይ ምን ሆነ ይመስለኛል። ክራይቴሪያ ለሚስት ለምትሆነው እንዲህ ማሟላት ያለባት እንዲህ ብትሆን ደስ ይለኛል፣ እንዲህ ቢኖራት እንደዚህ ባታረግ። ያ ሚስት እንግዲህ መስፈርቷ ብዬ ማስበው እንግዲህ ልባም መሆን አለባት፣ የዋህም መሆን አለባት። በዛ ልክ ጓደኞቼ ምናምን ሁሉም ሲመጡ መቀበል በፈገግታ እንግዳ ምናምን ቤት እንዲጠፋ አልፈልግም። በነገራችን ላይ በቃ እንግዳ ተቀባይ ሰው መሆን ነው የምፈልግ። ልክ እንደ ስሜ አብርሃም እንግዳ ተቀባይ ነው። እንግዲህ እንዳጠቃላይ ልክ እንደ ስሜ መሆን እፈልጋለሁኝ። እንግዳ ተቀባይ ለመሆን እንግዲህ ከሚስቴ ጋር እንደዛ ማመላለስ ነው ያብራራ። ሁሌ ምን መጣለህ? በጣፋንታ ታምናለህ ወይ? ጣፋንታ ለአንተ ምንድነው? ከዛ በጣፋንታ ታምናለህ? ጣፋንታ የ40 ቀን እድል የሞት ራሱ ሞት ራሱ ይባላል። አይ ሚን የ40 ቀን እድሌ ነው ምናምን ይባላል። እሱ ስትሞት ይመስለኛል። ላይክ ከሞት እንዴት ነው የምትለው? አንተ አትልም፣ አንተማ አትልም። የ40 ቀን እድሉ ነው እንጂ እድሌ ሲባል ሰምቼ ማውቅ አይመስለኝም። እኛ አካባቢ 40 ቀን እድሌ ነው ምናምን ይባላል። እድሌ ነው አይባልም። የሆነ ነገር ስህተት ሰርቶ ምናምን ፊል ካደረገበት ይሄማ እድሌ ነው ምናምን የ40 ቀን እድሌ ነው ይላል። እና በጣፋንታ እኔ አላምንም። እንዳጠቃላይ ነገሮችን አንተ የምታመጣቸው ነገሮች ናቸው ብዙዎቹ እንጂ በጣፋንታ ምናምን የሆኑ ነገር የሉም። ምክንያቱም በሰራው ልክ ነው የምትኖረው። አሁን እዚህ ደረጃ የመድረሳችን ሚስጥሩም በልፋታችንና በድካማችን የተነሳ ነው እንጂ በድል ምናምን ምክንያት አይደለም። እዚህ የመምጣታችን ምክንያት ያኔ ልክ ባሪፉ ቢያንስ ከዚህ ከመምጣታችን በፊት ለራሱ ባሪፉ አንብበን ምን ሆኖ ቢሆን እዚህ የመምጣት እድሉም አይኖረንም ነበር ማለት እዚህ አንኖርም ነበር። ምክንያቱም የኛ ድክመት የሆነ ቻሌንጆች የኛ እየገጠሙን ችግሮቹ ምንም ይሄ ተጨምሮ ነው እንጂ በድል ምናምን ምክንያት እዚህ ምናምን አልደረስኩም። ሁሉም ነገር በድል ምክንያት አይሆንም ብዬ እኔ አምናለሁ። እንደዚህ ራስ የምታመጣው ነገር ነው። አሁን እያሰብክ ያለው በ10 ዓመት ውስጥ ማሳካት የምትፈልገው እቅድ ምናምን አለ? እሱ ባይሳካ ፕላን ቢ ፕላን ሲ ምናምን አለ? ፕላን ቢ የምለው ያው ልክ እንዳልኩህ
ቅድም አዲስ አበባ ይሳካ ልክ እንጅባራ የመኖር ፕላን ቢ እንደ ፕላን ቢ ይጠቀማል። ፕላን ኤ ምንድነው? ምን መሆን ነው? አንደኛ በእንትን አይደለም፣ በኑሮ አይደለም። በኑሮ በፕላን ኤ አዲስ፣ በፕላን ቢ እንጅባራ፣ በፕላን ሲ ጅቡቲ ምናምን የምንለው ሳይሆን አሁን ፕላን ኤ ምን አይነት ስራ መስራት ነው? አዲስ አበባ ራሱ ኖረ ወይ እንጅባራ ኖረ፣ ፕላን ኤ ምን አይነት ስራ ነው? ፕላን ቢ ምን አይነት ስራ ነው? አሁን ፕላን ቢ የሚሆነው የእግር ኳስ በረኛ ሊሆን ይችላል። ፕላን ኤ ምንድን ፕላን ኤም ሊሆን ይችላል። ግን ፕላን ኤ ምንድነው? ፕላን ቢ ምንድነው? በምትሰራው ነገር መስራት አትፈልግም ነው ምንድነው? እሺ አሁን ልክ አዲስ አበባ ሂጅ መጀመሪያ ያሰብኩት ነገር ዲሊቨሪ ለመስራት ነው። ያው እስክትቋቋመው ድረስ ነገሮችን ብቻ ከሆነ ነገር ትጀምራለህ እና የመጀመሪያው እቅዴ እሱ ነው። እሱ ባይሳካ ደግሞ እንግዲህ ማዳያ ላይ ምናምን ተቀጥሬ ለመስራት እሱን እንደ ፕላን ቢ ወስደዋለሁኝ ያልኩ አማራጮችን እንግዲህ እንደዛ። አንተ ብዙም ስራ ተፍተፍ የምትል ሰው ስለሆንክ የሆነ ቀልጠፍ ማለት አይከብድም። አንዱ ባይሳካ ወደዛ ታጣፋለህ፣ ወደዚህ አረፌ ጀን አጣጥፊ ምናምን አልቀመጥም። ልክ ከዛም የተሻለውን ነገር ደግሞ አስቤ እገባበታለሁኝ። ሁለቱን አመዛዝናለሁኝ ወደ ተሻለው ነገር ቢያንስ 2-3 ነገር ግን ስራ ክሬት አደርጋለሁ እንደ ሐሳብ ማለት ነው። ከዛ ልክ የተሻለውን ብዬ እሱን ሞክራለሁ። ካልተሳካ ወደ ሁለተኛው እንደዛ ሞክራለሁ። የታወቀ ነው ያንተን ላይክ ጥንካሬነት እኛም አይተነዋል። ላይክ የተቋቋምከውም ያለፍከውን ነገር እኛ ሄደን ቤተሰቦቻችን ጋር እንትን ስንል ያሳለፍከውን ነገር ሁሉም ሰው ያውቃል። በጣም ከባዱን ጊዜ ነበር ያሳለፍከው እዚህ ሰው። አሁንም ከዚህ እንደውም እነሱ ቀለል የሚሉልኝ ይመስለኛል። ምክንያቱም ፒስ የሆነ ሀገር ነው፣ የአየር ሁኔታው በቃ የሚመች ነገር ነው። ሰው የምትቋቋመው ይመስለኛል፣ የምታደርገው ይመስለኛል። ያሳካል ይላል። አሜን። እና አሁን እዚህ በምትማረው በፓድ ምንም የመስራት እቅድ የለም? እንደ አጠቃላይ የለኝም። በፓድም ያው አንዳንዴ ፋሚሊ ስትማርላቸው ስትመረቅ ምናምን እንደዛ ነገር ነው እንጂ ስራ ላይ ትንሽ ሀሳቡም የለኝም። አሁን የማስብበትም ስራ ተቀጥሬ ምናምን ሰራለሁ የሚል ሀሳቡ የለኝም። ምክንያቱም አሁን ላይ የምናያቸው ልጆች እዚህ ከተማ ላይ እንኳን ስንወስድ ብዙ ልጆች አሁን ተመርቀው ኖርማሊ ቁጭ ብለው ያሉበት ሁኔታ ላይ ነው ያለው። ያንን ደግሞ ስራ አገኛለሁ ብዬ ማሰብ ደግሞ ትንሽ ይከብዳል። እነዛን እያየሁኝ እና ሀሳቡ የለኝም ስራ አገኛለሁ ብዬ። እዚህ ለሚመጣው እንግዳችን የምናቀርብላቸው የምንጠይቃቸው ጥያቄዎቻችን አልቀዋል። አሁን በቀጥታ የምንሄደው ወደ እዚህ ለሚመጣው እንግዳችን የምንሰጠው እድል አለ። እሱ ምንድነው? ለወደፊት 2030 ለሚያገኘው አብርሃም ማለት ነው መልእክት እንዲያስተላልፍለት እድሉን እንሰጠዋለን ማለት ነው። 2030 ላይ ያለው አብርሃም እንዴት ነህ? ደህና ነው? ጥሩ ደረጃ ላይ ቁጭ ብለህ ይሄን ቪዲዮ 2030 ላይ ደግመህ እንደምታየው አምናለሁኝ። ያሰብከውና በቅድ መሰረት ሆኖ ሁኔታዎች ልክ እንዳሰብከው ሆኖ እዛው ደረጃ ላይ እንደማገኝሽ ይሄ እምነቴ ነው እና 2030 ላይ እንግዲህ ሚስትም ካገባሁኝ ምንም ከሆነ እንግዲህ ሚስቴንም በዚሁ አጋጣሚ ሰላም ብዬሻለሁ። የት ነሽ? እንግዲህ እስከዛው ሰላም ሁሉ ይቅጠምሽ እልሻለሁ። በቃ ብዙም ማብራራት አትፈልግም ከሱ ጋር እስኪ እናየዋለን ስንደርስበት። ደግሞ ቁጭ ብለን የምናየው ይሆናል 2030 ላይ። ሰው አብርሃም ከኛ ጋር የነበረን ቆይታ ይሄን ይመስል ነበረ። ነገር ግን ከመጨረሳችን በፊት እስኪ ይሄንን ብናገር ደግሞ ይሄንን ብትጠይቁኝ አሪፍ ነው ብለህ ያልተጠየቀው ግን ብትጠየቅ ኖርማል ነው ብለህ የምታስበው አይነት ጥያቄ ካለ ምን ይሆናል እሱ? የለም እንደዛ የምለው ነገር እዚህ መጥቼ ሳልናገር አልሄድም። እንደዚህ ትጠይቁኛላችሁ። እሺ እዚህ መጥቼ ቢያንስ መናገር የሚፈልገው ነገር እንግዲህ ከተሞክሮኝ ነው። ምንም ነገር አሁን እንደ ወጣትም ስንሆን ብዙዎች አብዛኞቻችን ስለ ስራ እንጨነቃለን። አሁን ያለንበት ሁኔታ ግን ስራ ለማግኘት እንግዲህ ድፍረት ይጠይቃል። ድፍረት ስራ ምናምን የትም አካባቢ ስንሄድ ደፋር ሆነን
በቃ መጠየቅ አለብን። እንዳጠቃላይ እኔ ከተማርኩበት ነገር እየፈራውን ብዙ ነገሮችን ጠይቃለሁኝ። የሆነ ድርጅት ላይ ለመግባት ምናምን እንዲህ የሆነ ስራ ለመስራት በቃ ፍራቻ አሁን የለም ቢሉኝ ስራ ምናምን እያልኩኝ ብዙ ነገሮችን እየፈራውን ግን ሂጅ አደርገው ነበረ፣ ጠይቅ ነበረ። እና እየፈራችሁም ቢሆን አድርጉ ነው፣ የሆነን ነገር ጠይቁ ነው። በቃ ፍራቻም ቢኖርም አዎ በቃ መሞከር አሪፍ ነው። ፍራቻው ቢኖርም ምንም ግን ያው እየፈራን እናደርገው ነው ነገሩን። እዚህ ደረጃ ለመድረስ አስተዋጽኦ ያለው ሰው እዚህ ደረጃ ለመድረስ ብዙ ሰዎች እንግዲህ አስተዋጽኦ አድርገውልኛል። በመጀመሪያ እንግዲህ ፈጣሪን አመሰግናለሁኝ ከምንም በላይ። ከዛ በመቀጠል ቤተሰቦቼ፣ ጓደኞቼ እንዲሁም አብሬያቸው የኖርኩባቸው ጎረቤቶቼ፣ ማህበረሰቡ ሰዎች ምናምን ሁሉም ለኔ አስተዋጽኦ ብዙ ነገር የማይረሳ ነገር አድርገውልኛል። እንግዲህ ሁላችሁም እኔ ለምታቁኝም ለማቃችሁም ሁላችሁም ለኔ የዚህ ለመድረሴ ምክንያት ናችሁ። ሁላችሁንም ማመስገን እፈልጋለሁ። እያንዳንዳችሁ እናንተ ማታቁት ግን እኔን በጣም የጠቀመኝ ነገር ብዙ ነገርን ጠቅማችሁኛል እና ሁላችሁንም ማመሰግናችኋለሁ በዚህ አጋጣሚ። ውድ የዩቲዩብ ቤተሰቦቻችን እንደምታዩት የዛሬው ፕሮግራማችን ከዛሬው እንግዳችን ጋር ያለን ፕሮግራም ይሄንን ይመስል ነበረ። ግን ፕሮግራማችን ከመጨረሳችን በፊት አብርሼ እዚህ አክብረን ስለመጣ ፖድካስታችን ላይ ስለቀረብ ከልብ ልናመሰግን እንወዳለን። ያው ዩቲዩባችንን ሰብስክራይብ አድርጉ፣ ያረጋችሁልን ሰው እኛ ያዝነው እቅድ ያው የትንሽ አመታት እቅድ አይደለም። ሰው አሁን ላይ ብዙም እንትን ምንልበት አይደለም፣ ግን ያው ሰብስክራይብ ብታረጉ ይወደዳል በሚለው ነው። ሰው የዛሬው ፕሮግራማችን ይሄን ይመስል ነበረ። ቀጣይ በአዲስ እንግዳ በአዲስ ኤፒሶድ እስክንገናኝ ድረስ ሰላም ቆዩልን።